የኢቦላ በሽታ ወረርሽኝ እንደ አዲስ ማገርሸቱን ተከትሎ ጤና ሚኒስቴር ኢትዮጵያ የተጠናከረ የኢቦላ በሽታ መከላከል ቅድመ ዝግጅት ስራዎች እየተከናወኑ ነው አለ። በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ መቀነሱ ተገልጿል። በዝርዝር እንመለስበታለን። ዩጋንዳ 2 አዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን አረጋግጣለች። በኦሮሚያ ክልል ምስራቅ ጉጂ እና በሲዳማ ክልል አዋሳኝ አካባቢዎች ተከስቶ የነበረው ግጭት መርገቡ ተገልጿል። በዝርዝር እንመለከተዋለን። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የኢቦላ በሽታ ወረርሽኝ እንደ አዲስ ማገርሸቱን ተከትሎ ጤና ሚኒስቴር ኢትዮጵያ የተጠናከረ የኢቦላ በሽታ መከላከል ቅድመ ዝግጅት ስራዎች እየተከናወኑ ነው ብሏል። የዓለም ጤና ድርጅት ባወጣው መግለጫ በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ በቡንዲቡጊዮ ቫይረስ ዝርያ የሚመጣ የኢቦላ ቫይረስ በሽታ ተከስቷል ብሏል። በዚህም እስከ ትናንት ድረስ በሀገሪቱ በአጠቃላይ ከ101 በላይ የሚሆኑ በላቦራቶሪ የተረጋገጡ ታማሚዎችና ከ900 በላይ ንክኪ ያላቸው ተጠርጣሪዎች የሕክምና ክትትል ላይ ይገኛሉ ብሏል። የኢቦላ ቫይረስ በሽታ ከፍተኛ የስርጭትና የሞት ምጣኔ ያለው በሽታ መሆኑን የጠቀሰው ጤና ሚኒስቴር እስከዛሬ ድረስ በሀገራችን በኢቦላ ቫይረስ በሽታ የተጠረጠረ ወይም የታመመ ሰው አልተገኘም ብሏል። ኢትዮጵያ በሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኛነት በመገንዘብ የወረርሽኙ መከሰት ይፋ ከተደረገበት ጊዜ ጀምሮ የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጋር በመተባበር የቅድመ መከላከል ስራዎች እየሰራ እንደሆነ አመልክቷል። በዚህም በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎችን በማጠናከር በዓለም አቀፍ የአውሮፕላን ማረፊያዎች የተጠናከረ ክትትል በማድረግና የጤና ተቋማትን ዝግጁ በማድረግ እንዲሁም የላቦራቶሪ አቅም በማሳደግ ላይ በስፋት እየተሰራ ነው ብሏል። እንዲሁም አስፈላጊው የሕክምና ግብዓት አቅርቦት ላይ የተጠናከረ የቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ ሚኒስትሩ ይፋ አድርጓል። በሌላ ዜና በአሜሪካና በኢራን መካከል የሰላም ስምምነት መሻሻሉን ተከትሎ የነዳጅ ዋጋ ከ4 በመቶ በላይ መቀነሱ ተገልጿል። በአሜሪካና በኢራን መካከል የሰላም ስምምነት ሁኔታዎች እየሻሻሉ መምጣታቸውን ተከትሎ የነዳጅ ዋጋ ዝቅ ማለቱ ተገልጿል። ይህ የዋጋ ቅናሽ የታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን እና ቴህራን ግጭቱ ከመባባሱ በፊት የዓለምን 1/5 ያህል የነዳጅና የተፈጥሮ ጋዝ ጭነቶችን ያስተናግድ የነበረውን ስትራቴጂካዊ የሆርሙዝ ሰርጥን በድጋሚ ለመክፈት የሚያስችል ስምምነት ላይ በሰፊው ተደራድረዋል ማለታቸውን ተከትሎ ነው። ምንም እንኳን በገበያው ላይ ከፍተኛ መነቃቃትና ተስፋ ቢታይም በተለይም በአሜሪካ ከሆርሙዝ ላይ በጣለችው የባህር ኃይል ከበባና የመርከብ ጉዞ እገዳዎች ዙሪያ በሁለቱ ወገኖች መካከል አሁንም ድረስ ጉልህ አለመግባባት አለ ብሏል። ሁለቱም ዋሽንግተን እና ቴህራን በቅርቡ በተደረጉት ንግግሮች ላይ የመሻሻል ምልክቶች መታየታቸውን ቢያምኑም ዋና ዋና ጉዳዮች ግን አሁንም እልባት ሳያገኙ ቀርተዋል ብሏል። የኢኮኖሚ ተንታኞች ይፋዊ ስምምነት ላይ ቢደርስ እንኳ በፈራረሱ መሰረተ ልማቶች፣ በጸጥታ ስጋቶች፣ የባህር ላይ ፈንጂዎችን የማጽዳት ስራዎችና የባህር ትራንስፖርት ኩባንያዎች በቀጠናው ላይ ስራቸውን ለመጀመር መደበኛውን የነዳጅ ፍሰት ለመመለስ ወራትን ሊወስድ እንደሚችል አስጠንቅቀዋል። ይህ የነዳጅ ዋጋ በከፍተኛ ሁኔታ መቀነስ በዓለም አቀፍ ደረጃ በባለ ሀብቶች ዘንድ ያለውን መተማመን ከፍ አድርጎታል። በመካከለኛው ምስራቅ ያለው ውጥረት መረጋገጡ የዋጋ ንረትን ጫና ሊቀንስና የዓለም አቀፍ የንግድ መስመሮችን ሊያረጋጋ ይችላል በሚል በተስፋ የእስያ ስቶክ ገበያዎችና የአሜሪካ የንግድ አመልካቾች ጭማሪ አሳይተዋል ብሏል። ዩጋንዳ 2 አዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን አረጋገጠች። የዩጋንዳ ጤና ጥበቃ ሚኒስቴር በአገሪቱ ውስጥ 2 አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን ይፋ ማድረጉን የፈረንሳይ የዜና ወኪል ባለፈው ሰኞ ዕለት ዘግቧል። ሚኒስትሩ የበሽታው ስርጭት ለመግታትና ከተጠቂዎቹ ጋር ንክኪ ያላቸውን ወገኖች በአስቸኳይ ለይቶ ለመከታተል የሕክምና ቡድኖችን ማሰማራቱን የገለጸ ሲሆን ሕዝቡም አስፈላጊውን ጥንቃቄ እንዲያደርግ አሳስቧል። ምስራቅ አፍሪካዊቷ አገር ዩጋንዳ ከዚህ ቀደም የኢቦላ ወረርሽኝን በመከላከልና በመቆጣጠር ረገድ ያካበተችውን ልምድ በመጠቀም አዲሱን ስጋት በቁጥጥር ስር ለማዋል እየሰራች እንደምትገኝ የተገለጸ ሲሆን
የአሁኑ ሪፖርትም ወረርሽኙ ዳግም እንዳያገረሽ በድንበር አካባቢዎችና በጤና ተቋማት ላይ ጥብቅ ክትትል ማድረግ በሚያስፈልግበት ወቅት ላይ የተሰማ መሆኑ ተመልክቷል። በኦሮሚያ ክልል ምስራቅ ጉጂና በሲዳማ ክልል አዋሳኝ አካባቢዎች ተከስቶ የነበረው ግጭት ረግቧል። ግጭቱ ውድመትና መፈናቀል አስከትሏል የተባለው በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል አዋሳኝ ወረዳዎች መካከል ባለፈው ሳምንት መጀመሪያ ላይ ተቀስቅሶ የነበረው ግጭት መቆሙን የሲዳማ ክልላዊ መንግስት አስታውቋል። የሲዳማ ክልል ኮሚኒኬሽን ቢሮ የክልሉን ሰላምና ጸጥታ ቢሮ ዋቢ በማድረግ ባለፈው ግንቦት 16 ቀን 2018 ዓ.ም ባወጣው መግለጫ ግጭቱ ባለፉት ጥቂት ቀናት ውስጥ በምስራቅ ሲዳማ ዞን ወይም ሲዳማ ክልል በጭሪ፣ በአሮሬሳና በሆኮ ወረዳዎች እንዲሁም በኦሮሚያ ክልል ምስራቅ ጉጂ ዞን ሄማ በተባለ አካባቢ መከሰቱን ይፋ አድርጓል። መግለጫው በአካባቢው የተቀሰቀሰው ግጭት እየተባባሰ በመሄዱ በሲዳማ ክልልም ሆነ በኦሮሚያ ክልል ምስራቅ ጉጂ ዞን በኩል የሰው ሕይወት መጥፋቱንና ንብረት መውደሙን ጠቅሶ ነዋሪዎችም ከቀያቸው መፈናቀላቸውን ጠቁሟል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸው ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።